ውሸታም ሰው ማፍቀር ወይ ደግሞ ውሸታም ሴት ማፍቀር ወይ ደግሞ ውሸታም ወንድ ማፍቀር ወይ ውሸታም ሴት ማግባት ወይ ደግሞ ውሸታም ወንድ ማግባት በህይወታችሁ ውስጥ ምን ሊያመጣ ይችላል? የሆነ ውሸታም ሴት ካገባችሁ የሆነ ውሸታም ወንድ ካገባችሁ በህይወታችሁ እነዛ ሰዎች እስከምን ድረስ ዋጋ ሊያስከፍላችሁ ይችላል? በነገራችን ላይ ቀለል ያሉ ውሸቶች ሰው ተቸግረው ሊዋሹ ይችላል። ሰውን ወንድም ይሁን የሚዋሹ ሰዎች እናንተን ካገባችሁ ጋብቻችሁን የውሸት ነው የሚያደርጉት። ምክንያቱም የነሱ ሁሉ ነገር የውሸት ነው። ለነሱ ምንም ነገር መዋሸት ደግሞ ሲዋሹም ለነሱ አይታወቃቸውም። የሀገሬ ሰው ምን ይላል? ውፍረትና ውሸት ለባለቤቱ አይታወቅ። እነሱ ሲዋሹ አይታወቃቸውም፣ ግን ይዋሻሉ። ሲዋሹ ግን ፍቅራቸውንም ጭምር ሳይቀር ነው የሚዋሹት። የእውነት መውደዳቸውን እርግጠኛ መሆን አትችሉ። በህይወት ዘመናችሁ አንድ ጊዜ የሆነ ሰው አፍቀራችሁ ሰውየው ላይ ውሸት ካያችሁ አንድ ስቴፕ ለሰውየው ድል ትሰጡትና ያንን ውሸት እንዲያስተካክል ታደርጋላችሁ። ሁለተኛ ድልም ትሰጡትና ሰውየው ውሸት እንዲያስተካክል ታደርጋላችሁ። ነገር ግን ውሸቱን ማስተካከልና ውሸቱ ተደጋጋሚ ከሆነ እመኑኝ ይሄን ሰው አግብቶ መኖር እድሜ ልካችሁን የውሸት መኖር ነው የሚሆነው። እድሜ ልካችሁን ከሴትም ትሁን ከወንድም ትሁን። እኔ አንድ የዛሬ 4 ዓመት ነው 5 ዓመት አካባቢ እማቀው አንድ ከስተመር እንደ ቤተሰብ ነገር አለና ልጅቷ ተዋሸዋለች እና የምትዋሸው እዚህ ነኝ ካለች እዛ ነኝ፣ እዛ ነኝ ካለች እዚህ ነኝ። ምናልባት አንዳንድ ጊዜ ሴቶች የተለመደ ውሸት ይዋሻሉ። ለምን? እንዳይረዳም፣ እንደዚህ ብለው እንደዚህ ያስባል፣ እንደዚህ ብለው እንደዚህ ያስባል ብሎ ይዋሻሉ። ውሸት ደግሞ ልማድ ሆኖባችሁ በማይዋሽ ነገር እንኳን የሚዋሽዋል። በማይዋሽ ነገር እንኳን እንግዲህ ያኔ ምን ብላ ተዋሸዋለች? እኔ ቤተክርስቲያን ነኝ ትልና የሆነ ፎቶ ከሆነ ሰው ጋር ትነሳና ፎቶ የተቆረጠ ፓርት አለው። ፕሊስ ይሄኛው የተቆረጠው ምንድነው? ታናሽ እህቴ እና በሆነ አጋጣሚ ቤታቸው ሄድና ያንን ልብስ እስኪ አሳየኝ። ብዙ ነገር ትበረብራለች። የእናቷን ትልቅ ኮት ከዛ ከለር ጋራ የሚቀራረብ ታነሳና ይሄ ነው ብላ ትሰጣለች። ስትለብሰው እንደዛ የሚሆን አይነት ልብስ አይደለም። ሰው ማን ነበረ? ወንድ ነበር አጠገቡ። እሷ ግን ዋሽታ ነው ከሰው ጋር ነበረች፣ ከሰው ጋር አልነበርኩም ብላ ነው። ከ4 ዓመት በኋላ በጣም በሚያስደነግጥ ለመጋባት የተወሰነ ወራት ሲቀራቸው እቺ ሴት አንተ ሰውዬ ባለቤት ነች ወይ? አዎ ባለቤት ነች። ታዲያ ምንድነው ጎረምሳ የምታመላልሰው? ለብቻ እናያትም፣ በዛ ላይ ደግሞ ሰው ታወራለች፣ ስነ ስርዓት የላትም ወይ? እስቲ ትንሽ አስብ። እውነትም በኋላ ላይ ከምን ጋር ትያዛለች? ከወንድ ጋር። ግን እኛ ኢትዮጵያ ውስጥ በተለይ የሚገርመው ፓርት ምንድነው? ሴቷ ከወንድ ጋር ከተያዘች በቃ ወንድሜ ነው ትላለች፣ ወይ አጎቴ ነው ትላለች፣ ወይ ደግሞ ሌላ ምን አየክ? በቃ ይኸው ስናወራ ቴክስት ነበር። ምን ይፈልጋሉ? ይሄ ፔንሲዮን ውስጥ መያዝ ወይ ደግሞ ሴክስ ሲያደርጉ እሷና የሆነ ሰው ራቁቱን መያዝ ይፈልጋሉ። እንደዛ አይነት ብሎ ነገር የለም። አንድ ሴት ግንኙነት እንዳደረገች የሚታወቀው ከሆነ ሰው ጋር ያለ ምንም ምክንያት የሆነ ቦታ ምን ታደርጋለች? ለምሳሌ አንቺ ብትሆኚ ባለቤትሽ ወይ ደግሞ ፍቅረኛሽ አንድ ቤት ውስጥ ከሆነች ሴት ጋር እህቱ ምን ታደርጋለች? እዛ ቤት ውስጥ ጓደኛ ኖርማል ጓደኛ ከሆነች እዛ ቤት ውስጥ ምን ትሰራለች? ከዛ ውጪ ምን ሊሰሩ ይችላል? አይሄዱም። እህት ሆኖ ጓደኛ ሆኖ አይጠያየቁም ማለት አይደለም። ግን እውነት ሳይንሳዊ ነገሩ ለማጥናት ምን ሞክር እውነት ሰዎች ወንድ ልጅ ተፈጥሮ አለው። የወንድ ልጅ ተፈጥሮ አስመሳይ ሰዎች ሁሉም ሰው ጋር ይግባባሉ። ሁሉም ሰው ወዳጃቸው ነው። የመጣውም የሄደውም፣ ሌባውም፣ ቄሱም፣ እስኪኑ፣ ደሃው፣ ሀብታሙ ሁሉም ወዳጃቸው ነው። አስመሳይ ሰዎች ብዙ ጊዜ ተቀባይነትን ለማግኘት ስለሚሮጡ የሁሉም ሰው ጫማ ልካቸው። እመኑኝ፣ የራሳችሁን ከሆናችሁ ሁሉም ሰው አይወዳችሁም። በቃ ሁሉም ሰው ወዳጃችሁ አይደለም። እርማችሁን አውጡ። አስመሳይ ሆኖ ከሰው ተቀባይነት ከማግኘት ራስን ሆኖ ጠላት ማፍራት ይሻላል። ሴቶች የፈለገ ቢሆን ገንዘብ ወዳድ ናቸው፣ ጥቅመኛ ናቸው። የፈለግከውን ያህል ዋጋ ብትከፍልላቸው አጮልቀው ማየታቸውን አያቆሙም። ሁሌም ተጓዥ ናቸው። ጥቅምና ገንዘብ ብቻ ነው የሚፈልጉት። ገንዘብ እስካገኙ ድረስ የትኛውንም ወንድ በወንድ ለመቀየር ዝግጁ ናቸው። ክፉ ሰዎች ለጊዜው የነገሱ ቢመስሉም ለጊዜው አቅም ያገኙ ቢመስሉም ያ ክፋት ግን ጠልፎ ይጥላቸዋል። ደግ ሰዎች፣ መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳ ችግር ላይ ቢሆኑ እንኳ አላህ Subhanahu Wa Ta'ala አይጥላቸውም። እነኛን ሰዎች ጭንቅ ላይ ቢሆኑ እንኳ ያ ጭንቅ ኸይር ይዞ ነው የሚመጣው።